ዘንተሰ ገብረ ጸራዊ ይሄንን ጠላት አደረገውም ይላል። ስንዴ ዘርተን ነበር የዘራ ነው እንክርዳዱ አብሮ በቀለ። ምን እናድርግ? እንንቀለው አሉ። ቡቃያ ሳሉ እንክርዳዱን ከነቀልን ስንዴውም አብሮ ይነቀላል። ስለዚህ መከር ሲደርስ የመከሩ ጌታ ይመጣና ያበጥራል፣ እንክርዳዱን ከስንዴው ይለያል። ማዕከሉ እየጻፉ ቅዱሳን ስዕላትን እየሳሉ ያሉ ሰዓሊያንስ በምን ሁኔታ ውስጥ አልፈው ነው እዛ ደረጃ ላይ የሚደርሱት? ይዘው ለሚሄዱት እናት ወስጄ ያስረከብኩት እኔ ነኝ። በጣም ለሸክም የሚከብዱ ከዚህ ተጽፈው በቅዱስ ፓትርያርኩ ፈቃድ ተሰጥቶ የብራና መጻሕፍት ወደ ውጭ እየሄዱ በትክክል በስነ ስርዓት ተጽፈው መሄድ ጀምረዋል። ከቤተ ክህነት ሊሆን ይችላል፣ ቅርስ ስለሆነ ደግሞ ከቅርስ ጥበቃ ሊሆን ይችላል። ምን ይጠበቃል ይላሉ? ይህን ነገር ያደረገው 6 ወር ነው። ለ6 ወር ጽሁፍ ከመማር ጋር ጽሁፍን እንደ አንድ የትምህርት ዲፓርትመንት አድርጎ ሃይማኖታቸውን ማወቅ መሰረተ እምነት በደንብ ተምረው ብራና መጻሕፍት ያላቸውን ጠቀሜታ ተረድተው የብራና ጸሐፊያን በተለያየ አካባቢ ነው ያሉት። እርሶም እንዳሉት የገጽ ስህተት የመሳሰሉት ብቻ ሳይሆን ፊደላቱ በራሱ ወጥ ያለመሆን ችግሮች አሉ። እንግዲህ ሜላድ ይህንንም አንድ ዓላማ አድርጎ ነው ማለት ነው። በሌላ አገላለጽ ደግሞ መምህር ምን ይባላል? ጸሐፊያን አሉ፣ የትም አካባቢ ሆነው ብራናን ሊጽፉ ይችላሉ። ማዕከል መቋቋሙ ትርጉም የለውም የሚሉም አልጠፉም እና ምን ጥቅም አለው በማዕከል ደረጃ መሆኑ? በማዕከል ደረጃ መሆኑ ጥቅሙ እኮ አንድ አይነትና ወጥ የሆኑ ትምህርቶች እንዲወጡ ያደርጋል። አሁን እኮ የኢትዮጵያ ቤተክርስቲያን ትልቅ ፈተና የሆነው ምንድን ነው? ማንም እንደ ልቡ እየተነሳ የሚገለብጥ። አሁን በቅርቡ አንድ ገድል በቤተክርስቲያናችን ውስጥ ተቀባይነት የሌለው ሆኖ ተገፍቷል። የቅድስት አርሴማ እኮ ገድለ ቅድስት አርሴማን እኮ ስናመጣ 3 ነው 4 አይነት ነው ያለው። በርካታ ገድላትና ድርሳናት ብዙ አይነት ነው ያሉት። አንደኛው ሌሎቹ ቤተክርስቲያኗ እንድትፈርስ የሚፈልጉ ሰዎች ከጥንት ጀምሮ መጻሕፍትን እየቆነጻጸሉና እያበላሹ እየጻፉ እዚህ ጋር ደርሰዋል። እና አብሮ ተሰልፎ ይመጣል ብራና ላይ ብቻ ስለተጻፈ። እና ሰይጣን ስራውን መስራት የጀመረው ብራና ከሚፍቁትና ከሚጽፉት ዳምጠው ከሚጽፉት ሰዎች ጀምሮ እኮ ነው የሚሰራው። ቅዱሳት መጻሕፍት ላይ እንደምናነበው ድንግል ትጸንስን ወለት ትጸንስ እያለ በአመለካከቱ ሕሊናውን ቢብሎት አስቸግሮት የተቸገረውን የአረጋዊ ስምዖን ታሪክ እኮ እናውቃለን። ኢሳይያስ 7:14 ላይ ያለውን መልአክ እያስተካከለለት ሳታያት ሞትን ብሎት ነው ስምዖን አረጋዊ ጌታ ሲወለድ ለማየት የበቃው 500 ዓመት አረጋዊ ሆኖ ማለት ነው። ስለዚህ አሁን በዚህ ጊዜ መላእክት ደርሰው የሚያርሙበት የንጽህና የቅድስና ህይወት ላይ ኖረን ይችላል። እኛው ራሳችን ተጠንቅቀን በመንፈስ ቅዱስ አጋዥነት እየሰራን እያለ እግዚአብሔር እንዲረዳን ተማጽነን ማዕከላዊ የሆነ የማያሻማ ለትውልድ ሁሉ ወጥ ታሪክ ሊያስተላልፍ የሚችል ነገር ይዘን መቅረብ አለብን። ካለበለዛ ደግሞ ወደፊት ዋንም ተጽፏል ደርሷል ብለን የምናስብ ከሆነ አንድ ሰው ይመጣና ስንክሳር ጽፎ ሌላም ነገር ጨምሮበት የራሱም አካባቢ ላይ ያለውን ጨምሮበት ይኸው ጽፌያለሁ ብሎ ሊሸጥ ይችላል አምጥቶ። ስለዚህ ለማመሳከር የመጀመሪያዎቹን መጻሕፍት ይዞ የታሪክ ፍልሰት የማያመጡ ቅድም እንዳልሽው ወጥነት የጎደለው የፊደል መዛነፍ እንዳያመጡ ይህን ነገር በትክክል አስበው ለመስራት ከአንድ ትምህርት ቤት የተማሩ ጸሐፊያን ሲወጡ ከዚህ የወጣው ሰው ሞያሌ ላይ ተቀምጦ ሲጽፍ እዛ ያለው ጎንደር ላይ ተቀምጦ ሲጽፍ ጽሑፉ አንድ አይነት ይሆናል። ለምሳሌ ዛሬ ጂንካ የሚቀደሰው ቅዳሴና ትግራይ የሚቀደሰው ቅዳሴ አንድ ነው። አሜሪካ የሚቀደሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴና ሱዳን ላይ የሚቀደሰው ቅዳሴ አንድ ነው። ለምንድን ነው ይሄ የሆነው? ወጥነት ያለው ዜማ፣ ወጥነት ያለው መጻሕፍት፣ ወጥነት ያለው አገልግሎት አንዴ ሰምሮ ስለተሰራጨ ነው። የብራና መጻሕፍቶቻችንን በዚህ ሁኔታ አስተካክለን ካልሄድን ትውልዱ ላይ ሌላ ዕዳና መከራ ነው የምናበዛበት። ስለዚህ ጠላት እየመጣ የሚዘራቸውን ክርዳዶች በስተዋል። ዘንተሰ ገብረ ጸራዊ ይሄንን ጠላት አደረገውም ይላል። ስንዴ ዘርተን ነበር የዘራ ነው እንክርዳዱ አብሮ በቀለ። ምን እናድርግ? እንንቀለው አሉ። ቡቃያ ሳሉ እንክርዳዱን ከነቀልን ስንዴውም አብሮ ይነቀላል። ስለዚህ መከር ሲደርስ የመከሩ ጌታ ይመጣና ያበጥራል፣ እንክርዳዱን ከስንዴው ይለያል አይደል ያለው ወንጌል ላይ። አሁንም ጠላት የዘራባቸው አለ። ስለዚህ ምናልባትም የሜላድ መቋቋም የመኸር ጊዜ እንደደረሰ ይሰማኛል። የሚረቡትን ከማይረቡት ለማጨድ ቅዱሳት መጻሕፍትን ከተቆነጻጸሉት ለመለየት እግዚአብሔር ያስተካከለበት ዘመን ነው። ስለዚህ ወጥነት ያለው ነገር መሰራቱ ጉዳት የለውም። አለ አይደለም ወይ ስራ አለው አይደለም የሚለው ምናልባት ለሌብነት ያሰቡ ሰዎች
መጻሕፍትን እየቆነጻጸሉ እየነገዱ ለመኖር ያሰቡ ሰዎች ተዘጋጅተው ይሆናል እንጂ ሲታተም ማተሚያ ቤት ይሄ እዚህ አካባቢ ከሚገኘው ገዳም የተቀዳ ገርል ነው ተብሎ እኮ ነው የሚጻፈው። ያን ጊዜ አስረጅ ይሆናል። የታሪክ ፍልሰት ካለ አለመጣጣምም ካለ ተጠያቂነትም አለ ማለት ነው። ከዛ ያብራና ይወጣና አይደለም እኮ ታሪኩ እንዲህ ነው፣ የመጀመሪያው ቀደምት መጽሐፍ ይሄ ነው፣ ስለዚህ እናስማማው ተብሎ ነገሮችን ለማስተካከል ይረዳል። የተሻለ ነው የሚሆነው እንጂ የተበላሸ ነገር አይሆንም። ስለዚህ በዚህ ሁኔታ በጣም ይረዳል። መጽሐፍትንም ከቆንጻዮች ለመጠበቅ ይረዳል። ትልቅ ጠቀሜታ አለው። ዛሬ ባለንበት ዘመን ቅዱሳት መጽሐፍት ምን ያህል ዋጋ እየተከፈለባቸው እንደሆነ እናውቃለን። ሌላውን ትተን መጽሐፍ ቅዱስ ውስጥ እኮ የተጻፉት መጽሐፍት ጻፉ የሚባሉ እነ ኪንግ ጄምስ ታሪካቸው ጉዳቸው ሲወጣው የሚነገረው ነገር በጣም ትልቅ መጽሐፍ ብለው ፈረንጆቹ የሚይዙት የህይወት አለመስተካከልና የመንፈሳዊነት ቁመና ማጣት ዝለት የሚታይበት ዋናው ምክንያት እኮ የመጀመሪያዎቹ መጽሐፍት ጸሐፊያንና ተርጓሚያን መተርጉማን ለስጋቸው ያደሉ ከመሆናቸው የተነሳ እኮ ነው። የኢትዮጵያ ቤተክርስቲያን መጽሐፍቶቹ እስካሁን የቆዩበት ምክንያት ለመንፈሳዊነት ያደሉ ሰዎች ስላሉበት ነው። አልገባኝም የሚለው ታሪክ እንኳን በተአምራት እንዲገባን ያደርጋል እኮ። ያልተዋጠልን ታሪክ ግር ላይ እንኳን ብናይ ስንዳበስበትና ስንፈወስበት ወዶ ሳይሆን በግድ ይዋጥልናል። በትምህርት ያልገባንን በተአምራት እንዲገባን ብራና ትልቅ አስተዋጽኦ ያደርጋል። መንፈስን ያድሳል፣ መናፍስትን ይዋጋል። ገድላትን አዝለው የሚወልዱ መካናት አሉ፣ ቅድም እንዳልነው አይደል? ስለዚህ መካናት ይወልዳሉ፣ ታማሚዎች ይፈወሳሉ፣ በርካታ ታሪኮች ይከናወናሉ። እነዚህን ሁሉ ነገሮች ለማገዝ በጣም ይረዳል። መምህር እንግዲህ በማዕከሉ የተለያዩ ስራዎች እየተሰሩ እንዳለ ይታወቃል። የብራና መጽሐፍትን ጽፎ ደግሶ ለገዳማት ለአድባራት ያቀርባል። ተንቀሳቃሽ የጸሎት ቤት እንዲሁም ደግሞ ቅዱሳን ስዕላትን በብራና በሸራ ላይ ስሎ አዘጋጅቶ ያቀርባል ማለት ነው። እና ምናልባት እንደው በማዕከሉ ምን ስራዎች እየተሰሩ ይገኛሉ? እንዲሁም ደግሞ በማዕከሉ እየጻፉ ቅዱሳን ስዕላትን እየሳሉ ያሉ ሰዓሊያንስ በምን ሁኔታ ውስጥ አልፈው ነው እዛ ደረጃ ላይ የሚደርሱት? በጣም ደስ የሚለው ሜላድ ይዞት የተነሳው ዓላማ የእጅ ጽሑፍ ማሰልጠን ብቻ ሳይሆን የሰዎችንም ሕይወት መከርከም ላይ ነው። በጣም ደስ የሚለው ነገር እሱ ነው። የሰዎቹን ሕይወት ነው። ከአትብ ገጼ ጀምሮ በስመ አብ ብለው አትብ ገጼ ብለው ከዘወትር ጸሎት ጀምሮ መጀመሪያ ሃይማኖታቸውን እንዲያውቁ ወቅታዊ የሆኑ ሃይማኖታዊ ጥያቄዎችን ምላሽ በገዳሙ በትክክል ሰልጥነው እንዲያውቁ፣ ክህነት የሌላቸው ክህነት እንዲያገኙ፣ ክህነት ያላቸው ክህነታቸውን እንዲያጸኑ፣ ቤተክርስቲያንን እንዲወዱ የሚያደርግ ትምህርት ይሰጣል። ደቀ መዛሙርትን የብራና ጽሑፍ ሰልጣኞችን ሲሰበስብ ሜላድ አሁን በጣም ደስ የሚለው ነገር እኔ የታዘብኩት ያየሁት ካሉበት አጥቢያ ቤተክርስቲያን የትብብር ደብዳቤ ይዘው መጥተው ኃላፊነት የሚሰማው እኔ ኃላፊ ነኝ የሚል አድባራት ነው። ይህን ነገር ሲያደርግ ሜላድ በአሁኑ ሰዓት 50 ደቀ መዛሙርትን አሰልጥኖ አስመርቋል። ለ6 ወር ምግብ ችሎ መጠለያ ችሎ ሁሉ ነገራቸውን ችሎ ማለት ነው አሰልጥኖ። ይህን ነገር ያደረገው 6 ወር ነው። ለ6 ወር ጽሑፍ ከመማር ጋር ጽሑፍን እንደ አንድ የትምህርት ዲፓርትመንት አድርጎ ሃይማኖታቸውን ማወቅ መሰረተ እምነት በደንብ ተምረው ብራና መጻሕፍት ያላቸውን ጠቀሜታ ተረድተው ቅዱሳት መጻሕፍት ውስጥ ደግሞ መኖር ለክርስትና ሕይወታቸው የሚሰጠውን መንፈሳዊነት አይተው ለስራ ሳይሆን ለእምነት፣ ለደሞዝ ሳይሆን ለበረከት፣ ለጊዜያዊ ምንዳ ሳይሆን ለዘላለማዊ ለነፍሳቸው ጥራት ማግኘት በእግዚአብሔር ዘንድ የሚያገኙትን ትልቅ ጸጋ በማመን በደስታ እንዲሰሩ ተደርገው መጻሕፍትንም ጽፈው እንዲሄዱ ነው የተደረገው የሚሄዱት ሰዎች። ስለዚህ በእንደዚህ አይነት ሁኔታ ስለሆነ በአሁን ላይ በየ6 ወሩ እያሰለጠነ ይገኛል። እስካሁን እንግዲህ ሜላድ በራሱ ወጪ ይህንን ነገር አድርጓል። መጻሕፍትን የተወሰኑ የብራና መጻሕፍትን ጽፎ ሸጦ በሚያገኘው ገንዘብ ነው ይህን እያደረገ ያለው። ያም ሳይሆን ሲቀር የንስሐ ልጆቻቸውን ቆሞስ አባ ኪዳነ ማርያም ይህንን እየሰራ ያለውን ይህን ነገር እያገዟቸው ካሉ ሰዎች ባሻገር ሌሎችንም ምዕመናን ይህን ነገር በመሳተፍ ስንቅ እንዲያቀብሉ ሌሎችም ነገሮች እንዲያደርጉ በማድረግ ለቤተክርስቲያን ትልቅ አስተዋጽኦ እያበረከተ ይገኛል። ስለዚህ አሁን ትልቁ ነገር ሰው ላይ በደንብ ሰርቷል ሜላድ። ስነ ምግባርንም ማለት ሃይማኖታቸውን ከምግባር ጋር ይዘው እንዲቀጥሉ ነው። በምግባር የጥንቶቹ አባቶች ቅድም ተናግረናል። የጥንቶቹ አባቶች ጸሎተኞች ናቸው። ዳዊት እየደገሙ ነው የሚጽፉት። ውዳሴ ማርያም እየደገሙ ነው። እንቅልፍ እንዳያደክማቸው ቆመው እያደሩ መንፈሳዊውን እየሰሙት ነው። አሁን እነዚህም በምግባር የታገዙ በመንፈሳዊነት የተሞሉ ሃይማኖት ያላቸው ቤተክርስቲያኗን የሚወዷት እንዲሆኑ ከተቀረጸ በኋላ ነው የሚጽፉት እና ከሚኖሩበት ደብር ደግሞ የቤተክርስቲያን አገልጋይ መሆናቸውን መሰረት ያላቸው መሆናቸው
ከተጠና በኋላ ነው ወደዚህ ስራ የገቡት እና በእንደዚህ አይነት ሁኔታ ስለሚሰራ ሜላድ መሰረቱን ይዞ ነው የተነሳው ማለት ይቻላል። እንግዲህ አሁን ላይ በእምነቱ ጠንካራ የሆነ ትውልድን ማፍራት ለአንድ አካል ብቻ የሚሰጥ አይደለም። በአጠቃላይ የቤተክርስቲያን ድርሻ ነው። ከዛ ጎን ለጎን ደግሞ ማዕከሉ ይህንን እየሰራ ይገኛል ማለት ነው። በዚህ ማዕከል ውስጥ እንግዲህ ሰፋ ተደርጎ ማሰልጠኛ ማዕከል እንዲሆን ያ ብቻ ሳይሆን አሁን የቤተክርስቲያን ቅርስ ነው የሀገር ቅርስ ነው የምንለው ብራና ጥናት ማድረግ የሚፈልግ ከየትኛውም ዓለም መምጣት እና ስለ ብራና ማወቅ መረዳት ጥናትና ምርምሮችን ማድረግ የሚፈልግ አካል ቢመጣ ምቹ እንዲሆን ከዛም ደግሞ በከፍተኛ ትምህርት ደረጃ ለማድረስም ደግሞ ከመንግስት ቦታዎችን በመረከብ የተለያዩ ስራዎችን እየሰራ እንዳለ ይታወቃልና ይህንን ለማድረግ ደግሞ የህግ ማዕቀፎች ያስፈልጉታል። የትኛውም እንግዲህ ስልጠና ሲሰጥ የዓለማዊ ትምህርት የሚሆን ሌሎች የህግ ማዕቀፎች አሉትና ብራና ደግሞ ትልቅ ነው፣ የሀገር ቅርስ ነው፣ የቤተ ክርስቲያን ሀብት ነውና ነገር ግን ህግ የለውም፣ ማዕቀፍ የለውም እና ያንንም ለማድረግ ሜላድ እንግዲህ እየሰራ እንደሆነ ይታወቃልና ከቤተ ክህነት ሊሆን ይችላል። ቅርስ ስለሆነ ደግሞ ከቅርስ ጥበቃ ሊሆን ይችላል። ምን ይጠበቃል ይላሉ? ማዕከል ውስጥ በእነዚህ ተቋማት መታገዝ የለበትም ወይ? በጣም ጥሩ ነው። እንግዲህ ቤተክርስቲያናችን አንዳንድ ጊዜ ስራዎች ከተጀመሩ በኋላ ነው ያው እውቅና የሚያገኙት። ከገዳሙ በላይ ደግሞ እውቅና ሰጪ የለም። ከገዳማውያን አባቶች በላይ ደግሞ ሪስፖንሲብል ወይንም ተጠያቂ የለም። አሁን የሜላድን ያቋቋሙት አባት ተጠያቂ ናቸው፣ በቂ ናቸው ይህን ነገር ለማድረግ። ነገር ግን እንዳልሽው በማዕከል ደረጃ በተቋም ደረጃ ድጋፍ ለማግኘት ሜላድ የጥንታዊ ብራና መጻሕፍት ማሰልጠኛ ማዕከል ወደ ከፍተኛ የትምህርት ተቋም ለማደግ መንደርደሪያውን ጀምሯል። አሁን እንደዚህ በነፃ ማገልገል ብቻ ሳይሆን ከሚመለከታቸው አካላት ጋር በደንብ ተነጋግሮ መሬት አግኝቷል። ሰፊ መሬት ኮሌጅ ለመገንባት ይሄ ትልቅ አንድ እርምጃ ነው። ፈቃድ አግኝቶ ነው እየሰራ ያለው። የደብረ ሊባኖስ አካባቢ መንግስት በትክክል ድጋፍ ሰጥቷል። መሬት እስከ መስጠት ደርሷል። በዚህን ጊዜ በሀገራችን በአሁኑ ሰዓት በጣም ውዱ ነገር መሬት ማግኘት ነው። ውዱን ነገር መንግስት ሰጥቷል። ይሄ ተቋም እንዲያድግ ይደግፋል ማለት ነው። ኢትዮጵያ በውበቷ በታሪኳ እንድትቀጥል ይረዳል። ስለዚህ ይሄ የከፍተኛ ትምህርት ተቋማትን ዘርፍ ያስፋፋል ብሎ ስላመነ ጥንታዊቷን ኢትዮጵያ በዘመናችን ተመልሳ እንድትወለድ ያግዛል ስለተባለ ከመንግስት ይህንን እድል አግኝተዋል። ከቤተ ክህነቱ ደግሞ አባቶቻችን የሲኖዶስ አባላት ናቸው። እንግዲህ ትልልቆች ብፁዓን አባቶች የብራና መጻሕፍትን ከሜላድ እያዘዙ እያጻፉ ማዕከሉንም እየሄዱ እየጎበኙ ባርከውም እስከ መክፈት ድረስ ሜላድ ትውውቅ ስታደርግ ከኢትዮጵያ ሕዝብ ጋር በደብረ ሳሌም ቦሌ መድኃኔዓለም ተገኝተው የባረኩት ብፁዓን ሊቃነ ጳጳሳት ናቸው። የገዳሙን ክብር የሚያውቁ ከደብረ ሊባኖስ ገዳም ከውሃው የጠጡ ከዳቤው የቀመሱ ትልልቅ ብፁዓን አባቶች አሉ። ከሌሎችም ታላላቅ ገዳማት የመጡ አባቶች መጥተው ተገኝተው የአባ ኪዳነ ማርያምን የጸሎተኛውን አባት ትጋትና ዓላማ በጣም አድንቀው ባርከው ከፍተዋል። ቤተክርስቲያን እውቅና ሰጥታለች። በአንድም በሌላም የደብዳቤ ስጦታ መጠየቅ የሚፈለግበት ወይንም የግድ ማስረጃ የሚሆንበት ታይም ላይ አይደለም ያለ ነው ለማለት ነው። በመንግስት በኩል መሬት ከተሰጠ በአባቶች በኩል ደግሞ ቡራኬና ቃለ ምዕዳን እየተሰጠበት ከሄደ ከዛም ባሻገር ደግሞ ገዳማት እያዘዙ መጠቀም ከጀመሩ ለምሳሌ ካሊፎርኒያ የሚገኘው ትልቁ የቅድስት አርሴማ ገዳም ሁለት ትልልቅ ገድላት እኔ ነኝ ወስጄ ያስረከብኩት። ይዘው ለሚሄዱት እናት ወስጄ ያስረከብኩት እኔ ነኝ። በጣም ለሸክም የሚከብዱ ከዚህ ተጽፈው በቅዱስ ፓትርያርኩ ፈቃድ ተሰጥቶ የብራና መጻሕፍት ወደ ውጭ እየሄዱ በትክክል በስነ ስርዓት ተጽፈው መሄድ ጀምረዋል። ይሄ ደግሞ ኢትዮጵያ ቤተክርስቲያን አሁንም የብራና ባለቤት መሆኗን በአሁኑ ሰዓት ነጮቹ ብራና ፍለጋ እኛ ጋር ብቻ አይደለም የሚመጡት። ቫቲካን የሚገኘው ትልቁ ሙዚየም የኢትዮጵያ ብራና ነው ውበቱ። እንግሊዝም ስንሄድ አሜሪካን ሀገር ሲኬድ ትልልቆቹ የብራና መጻሕፍት ያሉት እዚያ ነው። ታላቁ በብራና መጻሕፍት ምርምር ላይ ከፍተኛ ጥናት ያደረጉ ፕሮፌሰር ጌታቸው ኃይሌ የዚች ቤተክርስቲያን ፍሬ ናቸው። ነፍሳቸውን ይማረውና ከኢትዮጵያ ተሰደው በኖሩበት ጊዜ ያንን በማግኘታቸው መጻሕፍትን በማግኘታቸው ደስተኛ ሆነው የገለጹበት የመጽሐፍ ክፍል አለ። እንደውም አንድ ታሪክ ገልጸው እኔም እመቤታችን ልጇ ስለሆንኩኝ ዳዊት በእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ለመነ ይላል መጽሐፈ ሳሙኤል ላይ። አራቱ ኃያላን ተነስተው ፈጥነው ሄዱና ሊጠጣ የወደደውን ውሃ ተጋድለው አመጡለት። ቤተልሔም ምንጯ በጠላት ተይዞ ነበር ፍልስጤማውያን።
የወንድ በር ጠይቆ አስከፍተው አመጡለት ይላል። የሐሙስ ውዳሴ ማርያም ትርጓሜም ዳዊት ዘነግሠ ለእስራኤል ይሄንን ነው። አሜት ነስኡ ላሌሁ እልዋን ፈተወ ይስተይ ማየ እማዘቅተ ቤተልሔም ነው። እና እሳቸው ምን አሉ? እዚህ በጣም ብራና ይወዱ ነበር በልጅነታቸው። ተሰደው ከሄዱ በኋላ በተለያየ ምክንያት ከሀገራቸው ከወጡ በኋላ ተጨንቀው ሲቀመጡ ውጪ ሲሄዱ ሙዚየም ሲገቡ በየሙዚየሙ ብራናዎቹን ተቀምጠው አዩና እያስፈቀዱ ጥናት ያጠኑበት ጀመር። አዲስ አበባ ዩኒቨርሲቲ በማይክሮፊልም የተመዘገቡ የኢትዮጵያ ገድላት ቅዱሳት መጻሕፍት በሙሉ እሳቸው ናቸው። ጌታቸው ኃይሌ ነው የሚለው። በማይክሮፊልም መዝግበው የመጽሐፉን ታሪክ፣ የተጻፈበት ቦታ፣ ገድሉ ስም፣ ዓመተ ምሕረቱ፣ የጻድቁ ስም፣ የተወለደበት ምን ያለበት፣ እንደዚህ የሚገኘው መጽሐፉ የት እንደሆነ በደንብ የሚጠቁም እዚያ አለ። አይኤስ ኢትዮጵያን ስተዲስ ማለት ነው። እና ምን አሉኝ ሰው ምንድነው የአሜት ነስኡ ላዕሌሁ እለዋን ፈተወ ይስተይ ማየ እማዘቅተ ቤተልሔምን ቢጤ ሆነው አሉ። አሁን ያልኩትን ታሪክ ማለት ነው። ጠላቶቹን በተነሱበት ጊዜ ውሃ ይጠጣ ዘንድ ወደደ የሚለውን ታሪክ ቢጤ ሆነው እኔም እመቤታችን ባለምህረት ኪዳኗ የማ ልጅ ተርቦ ይቀራል ብላ የመጻሕፍት ረሃቤን አውቃ መጻሕፍቱን ተሰደው በውጭ እንዳገኝ ያደረጉ። እሳቸው መጻሕፍት ተዘርፈው እዛ መሄዳቸው ደስተኛ ሆነው አይደለም። እሳቸው ግን መጻሕፍትን በስደት ሀገር ስላገኙ ደስተኛ ሆነው ነው። የዓለም ሙዚየሞች የብራና መጻሕፍት ክምችት ያለባቸው ናቸው። ተረድተሽኛል አይደል ሐሳቤን? እና ያንን ተርጉመው ለእኔም ደረሰችልኝ እመቤቴ እና ብዙ ብራና መጻሕፍት እንዳገኝ እሳቸው በልጅነታቸው ኪዳነ ምሕረት እመቤታችን ጋር እየቀደሱ ስላደጉ በልጅነታቸው በገጠር እመቤታችንን ይወዱ ስለነበር የተናገሩት ቃል ነው በመጽሐፋቸው ላይ። እና ምንድነው ልልሽ የፈለግኩት ኢትዮጵያውያን እንኳን ከተሰደዱ በኋላ መጻሕፍትን የሚያገኙባቸው የብራና ክምችቶች በየሀገሩ አለ። ያ ብቻም አይደለም። የግዕዝ ትምህርት በካናዳና በጀርመን በተለያዩ ሀገራት በትልልቅ ተቋማት ውስጥ እንደ አንድ ሳብጀክት እየተሰጠ ነው። ለምን? መጻሕፍትን ለመመርመር ጥንታውያን መጻሕፍትን ለማግኘት ስለሚረዳ። ይሄ ነገር ደግሞ ምን ይሆናል? አሁን ብራና ተጽፎ በመላው ዓለም ሲሰራጭ መጻሕፍትን ፍለጋ የሚሄዱት ነጮች ከመጻሕፍቱ በሚያገኙት በረከት ደግሞ የቤተክርስቲያን ልጅ ይሆናሉ። ሚስቱ መካን የሆነች ፈረንጅ ኢትዮጵያ ከመጣ በኋላ ቁልቢ ገብርኤል ተስሎ ሄዶ የቁልቢ ገብርኤል የሚገኘውን መጻሕፍት አይቶ ታሪኩን ሰምቶ ልጅ ወልዶ ሄደ ሰውን ያውቃሉ። እኛ ጋር የነበረ ህንድ ሚስቱ ጽንሳ ሊዝላት ብሎ ለቁልቢ ገብርኤል ተስሎ ልጅ ወልዶ ሄዶ አሳልሞት ልጁን እሱም ተሳልሞ ክርስትና መዛት ነስቶ የተመለሰ መምህርን ያውቃለሁ። ፋዘር ቫይዲያን ይባላል። እዚህ ቅድስት ሥላሴ መንፈሳዊ ኮሌጅ ስንማር ያስተምረን ነበር። እና ኢትዮጵያ በታምራት የተሞላች አብያተ ክርስቲያናቱ ብራና በመሸከማቸው ምክንያት በብዙ ታምራት የተሞሉባቸው ናቸው። አሁን እኮ የቤተክርስቲያን ጠላቶች በየቦታው እንደው እንጣጥ እያሉ የሚሳደቡበት ምክንያት መድረስ ስላቃታቸው ነው። ቤተክርስቲያኗ ስጋዊ ውድድር አደረጉት። በዚህ ምክንያት ነው የተጠላችው እንጂ ቤተክርስቲያን እኮ ልትጠላ የምትችልበት ምክንያቷ እውነት መያዟ ነው። ለሌባ አትመችም፣ ለቀጣፊ አትመችም። ምቹ የሆነ ቅዱሳት መጻሕፍትን ማንበብ ለሚሻ ሰው ግን አሁንም በሯ ክፍት ነው። ስለዚህ ትልልቆቹ አባቶቻችን ቅዱሳት መጻሕፍትን እየገዙ መውሰድ ጀምረዋል። ለገዳሞቻቸው እያዘዙ ማለት ነው። ከሜላድ ድጋፍ ማድረግ ጀምረዋል። ከዚህ የበለጠ ነገር ግን ይጠበቃል። ቅዱስ ሲኖዶስ እውቅና ሊሰጠው ያስፈልጋል። በአባቶች እየተመራ አሁን እኚህ ታላቁ መናኛ አባት በእግራቸው ተንቀሳቅሰው መሄድ ስለማይችሉ እሳቸው የማይደርሱበት ቦታ ላይ ደግሞ ደርሶ መጻሕፍት እንዲመጣላቸው ትብብር ማድረግ ያስፈልጋል። እየጠፉ ያሉ ትልልቅ መጻሕፍትን አምጥቶ በሉ ይሄ ቶሎ ይብዛ በደንብ ይጻፍ ብሎ በማቅረብ ደረጃ ቅዱስ ሲኖዶስ ለእያንዳንዱ ገዳማት ሙሉ ፈቃድ ለሚመለከተው ሁሉ ብሎ ደብዳቤ ቢሰጥ የተሻለ ይሆናል። መንግስት የጀመረውን ትብብር ጥሩ ስለሆነ ከቀጠለበት ደግሞ የተሻለ ዘመን ይመጣል ብለን ተስፋ እናደርጋለን። በነገራችን ላይ በሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል በቤተ ክርስቲያናችን በጣም ትልቁ መጽሐፍ ቅዱስ በጣም ረቂቁ ተጽፎ ተጠናቋል ማለት ነው። በጣም 1 ዓመት ከ6 ወር አካባቢ የፈጀ ነው። እንዲሁም ደግሞ ወደ 6 እና ከዛ በላይ ጸሐፊያን ሲጽፉት የነበረው ነውና በጣም ትልልቅ መጽሐፍቶችም እየተጻፉ እንዳለ ይታወቃል ማለት ነው። እንግዲህ መምህር ከቤተ ክህነት ከቅርስ ጥበቃ እነዚህ የሚጠበቁ ከሆነ ከምዕመናኑስ ምን ይጠበቃል? ምዕመናን እንግዲህ በሁለት መንገድ ነው። አንደኛው ሜላድን ማሰብ አለባቸው በጸሎትም፣ ምክንያቱም ለትውልድ የሚሻገር ስለሆነ በጸሎትም ማገዝ አለባቸው፣ በገንዘብም ማገዝ አለባቸው። ትምህርት ቤት በእንደዚህ አይነት ሁኔታ እየተስፋፋ ሄዶ ጸሐፊያን ከበዙ
ትልቅ በረከት ይገኛል። ከዛ ውጪ ልጆቻቸው አልባሌ ቦታ እየዋሉ ያስቸገሯቸው ወላጆች ወደ ሜላድ በማምጣት በመንፈስ የተገሩ ከመጽሐፍ ጋር የተናበቡ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ካልባሌ ቦታ የተነሱ ናቸው፣ ወይንም ከዝቅተኛ ኑሮ የተነሱ ናቸው። ታሪካቸው የተቀየረላቸው አሳዳጁ ጳውሎስ ነው ተነስቶ ሐዋርያ የሆነው አይደል? መልእክትን የጻፈው በግ ጠባቂው አሞጽ ነው ትንቢትን መናገር የጀመረው። ማሳ ላይ ያርስ የነበረው ኤልሳ ነው ታላቅ ነብይ የሆነው አይደል? ስለዚህ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ከትልቅ ኑሮ የከፍ ብለው የመጡ አይደሉም። ድንገት መጥተው እግዚአብሔር ለውጥ ያየባቸው። የዋሁ ጳውሊ በጣም ወንበዴና ሽፍታ የነበረ ሰው ነው። ትልቅ መናኝ አባት ሆነ አይደል? የግብፅን በረሃ በቅድስናው ያለመለመ ትልቅ አባት ሆነ። አሁንም በጣም አልባሌ ቦታ ላይ የሚውሉ ልጆች ወደ ሜላድ እንዲመጡ ወላጆች በገንዘብና በጸሎት ከማገዝ ጋር ልጆቻቸውን እያመጡ እንዲማሩ ቢያደርጉ ለወደፊት። ሌላው ደግሞ መጻሕፍትን እንዲያዙ። አሁን ለምሳሌ ገድለ ተክለ ሃይማኖትን እኔ ገዝቼ እሰጣለሁ ብሎ የሚሳሉ አሉ። ለሚኖሩበት አካባቢ በብራና የተጻፈውን መስጠት ቢችሉ ዝናብ ዘነበ፣ ውሃ ፈሰሰ ተብሎ የማይጠፋ ነው ማለት ነው። እነሱ ካለፉ በኋላ ከ100 ዓመት ከ500 ዓመት በኋላ ብራናው ተመልሶ ይገኛል። የገሪማ ወንጌል የሚባል 4ቱን ወንጌላት በብራና ጽፈው በትክክል ካስቀመጡልን አባቶች መካከል ተሳቱ ቅዱሳን ናቸው ወደ ኢትዮጵያ መጥተው። ከነሱ መካከል አባ ገሪማ የጻፉት ወንጌል ተወስዶ በትክክል ተጠንቶ እድሜው በመሳሪያ ተመርምሮ ከ1400 ዓመት በላይ እንደሆነ ዘጋርዲያን የሚባለው ዓለም አቀፍ የሚዲያ ጋዜጣ ወይንም መጽሔት ዘግቦት በዜና የዛሬ 5 ዓመት ወይ 7 ዓመት አካባቢ አስታውሳለሁ። እና ልክ ይሄ ምክንያቱም ብራና የሚቆይ መሆኑን ማስረጃ ነው ልልሽ ፈልጌ ነው። ስለዚህ ከ1000 ዓመት በላይ የሚሻገር መጽሐፍ ለቤተ ክርስቲያን እያስደጎሱ ቢሰጡ፣ ተጽፈው የተቀመጡ መጻሕፍት ደግሞ ይደጉሳል። ሜላድ በነገራችን ላይ ቅድም እንዳልሽው ቅዱሳት ስዕላትን፣ ተንቀሳቃሽ የጸሎት በዓቶችን አብዛኛውን ጊዜ ሰው ተከራይ ስለሆነ ስዕላትን እየላጠ ከግድግዳ ላይ እየጠቀለለ ይዞ መሄድ እየተሰላቸ ባለበት ሁኔታ፣ ሁለተኛ ደግሞ ስዕላት ዝም ተብሎ ፕሪንት እየተደረጉ ባልባሌ ሁኔታ ትውፊቱን ያልጠበቁ ከመሆናቸው የተነሳ እንዲህ አይነት ብልሽቶችን ለመታደግ ሜላድ እየሰራ ያለው ነገር ምንድነው? ስዕሎቹን በብራና በጥሩ ሁኔታ የተሳሉ ታሪክን የሚያስታውሱ መንፈስን የሚያድሱ በደንብ አድርጎ በቆዳ የተወጠሩ አይደል በጥሩ ሁኔታ የተሰሩ እያሳየ ለጸሎት የሚሆኑ በቃ የማይባክኑ ቦታን በብዛት የማይፈጁ ነገር ግን የቤታቸው ምዕመናን ጸሎት የሚያደርሱበት ቅዱሳት ስዕላትን በተንቀሳቃሽ መልክ አድርጎ አዘጋጅቶ ይሰራል። ይህንን ምዕመናን ቢገዙት በየቤታቸው ቢያስቀምጡ ሜላድን ያሳድጓታል። መጻሕፍቶቻቸውን የጸሎት መጽሐፎቻቸው እየተገነጠጠለባቸው የተቸገሩ ለሜላድ እየላኩ ቢያስደጉሱ ይህን ነገር ቢያደርጉ የበለጠ የተሻለ ይሆናል። ከዚያ ውጭ በተደራጀ ሁኔታ በመርዳት ኮሌጅ እስኪከፈት ድረስ ከጎኑ አለመለየት ለነገዋ ቤተክርስቲያን ለነገዎቹ ልጆቻችን እኛ ከአባቶች ተረክበን እዚህ ደርሰናል፣ ለልጆቻችን ለማስተላለፍ ይረዳናል። ልጆቻችን አባቶቻችን ምን ሰሩልን ይላሉ። እኛ አባቶቻችን አድራቸውን ተወጥተዋል። የእነሱን ገድልና ታሪክ እያነበብን ነው። ይሄ ገድልና ታሪክ ለትውልድ እንዲሻገር ደግሞ መሀል ላይ የሆነን አጥፊዎች ሳይሆን አልሚዎች፣ በተለይ ዲጂታል ነገር እየበዛ መጥቶ መጻሕፍትን የሚቆነጻጽል ኃይል በዝቶ መጻሕፍትን የሚተች በበዛበት ጊዜ ሜላድ አርቆ አርሞ አስታርቆ አስተካክሎ ቅዱሳት መጻሕፍትን እያተመ ካወጣ እኛ ደግሞ በየአብያተ ክርስቲያናቱ ኦሪጂናል መጽሐፉ ነው ብለን እንዲቀመጥ ካደረግን ማንም በአጥር እየዘለለ የሚመጣ እየቆነጸለ የራሱን ነገር እየጨመረ የቤተክርስቲያን መጽሐፍ እንደዚህ ነው እያለ እንዳያበላሽብን ይረዳናል። ስለዚህ ምዕመናን ይህን ነገር በማድረግ እንዲሻገር ቢያደርጉ ብለን እንጠይቃለን። እሺ መምህር፣ እንግዲህ ብዙ ሀሳቦችን አንስተናል ስለ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ማለት ነው። ሌላ ጊዜም እንደምንገናኝ ተስፋ አደርጋለሁ። ነገር ግን በመጨረሻ ስለ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ማለት የሚፈልጉት ነገር ካለ እንዲሁም ደግሞ ምዕመናን የሜላድ ብራና የዩቲዩብ ገጽ ተከታታዮቻችንም በታላቁ የደብረ ሊባኖስ ገዳም መግቢያ ጫገል ላይ ነው የሚገኘውና እየሄዱ ለመጎብኘትም ማዕከሉ ክፍት ነው ማለት ነው። እየሄዳችሁ መጎብኘትም ትችላላችሁ። ይህንንም አያይዘው አንድ ላይ ቢገልጹልን። በመጀመሪያ በሜላድ ጉዳይ ላይ ቅድምም ደጋግሜ ስማቸውን የጠራቸውን አባት አመሰግናለሁኝ። እኛም ይህንን ነገር ለማብራራት ደርሰን ሳይገባን የቤተክርስቲያን ልጆቿ ናቸው ተብለን ስለ ብራና እንድንናገር እድሉን የሰጡን አባ ኪዳነ ማርያም ናቸው። በመላው ዓለም የሚገኙ የአባ ኪዳነ ማርያም የመንፈስ ልጆች በሙሉ ሊመሰገኑ ይገባል። በዚህ ስራ ላይ የሚችሉትን ትብብርና እገዛ እያደረጉ ነው። ይህንን ኢንተርቪው በማደርግበት በዚህ ሰዓት የገዳሙ አባት አባ ኪዳነ ማርያም
ከፍተኛ የሆነ ፈተና ራሳቸው በሚፈለግ ጊዜ ማብራራት የሚችሉት መናገር የማንፈልገው ከፍተኛ የሆነ ፈተና ደርሶባቸው ግን የጻድቁ አቡነ ተክለ ሃይማኖት ረድኤት ከሞት አትርፏቸዋል። እዛ ሄዶ እዛች በዓት ላይ እሳቸው ያሉበት ቦታ ያደረ ማንኛውም ምዕመንም ካህንም አገልጋይም አባትም ቢሆን በዛች ትንሽ ጠባብ ቤት ውስጥ የሚደረገውን ያውቃል። ከ9 ሰዓት ጀምሮ ከሌሊቱ እስከ ጠዋቱ 3 ሰዓት ድረስ ለሰከንድ አይታረፍም። ገድልን የሚያነቡ የተቀጠሩ ደሞዝ ተከፍሏቸው ገድላትም በሙሉ እየተነበበ ጸሎት ይከናወናል። የገዳሙ ጸሎት በሚደረግ ጊዜ በእያንዳንዱ ቦታ እሳቸው መንቀሳቀስ ስለማይችሉ ሁሉም አባቶች በየደጃቸው የሚያደርጉትን ጸሎት እሳቸውን በዚያ ያደርጋሉ። የዛ ጸሎት ውጤት በርካታ ምዕመናንን ታድጓል። ያ በዚች ጠባብ ቤት ብቻ አይቅር፣ የጻድቁ በረከት በዓለም ይድረስ። ይህም ብቻ ሳይሆን ህዝቡ ሃይማኖቱን ይወቅ። ቅዱሳን አባቶቻችን በሙሉ ገድልና ታሪካቸው ሳይበረዝ ይጻፍ፣ ተጋድሏቸው፣ ድንቅ ስራቸው፣ ቃል ኪዳናቸው ለሁሉም ይዳረስ ብለው በብራና መልክ እንዲታተም ይህን እኮ አሳትሞ ዝም ብሎ ለየገዳማቱ መላክ ይቻላል በዘመናዊ ማተሚያ። ነገር ግን ዘመን የሚሻገር የማይገነጣጠል በብዙ ዓመታት ያክል በታሪካዊነቱ መንፈሳዊ ደግሞ ስራዎችን ታምራት እየሰራ ሲሄድ ደግሞ ጥበቃውና እንክብካቤው እየበዛ ስለሚሄድ ለትውልድ የሚተርፍ ትውልድን ከሃይማኖት ረሃብ የሚያድን ስራ እንዲሰራ ስላደረጉ በዓለም ላይ ያሉ ምዕመናን በሙሉ አባ ኪዳነ ማርያምን በጸሎት አስቧቸው። አሁንም ከፈተና ወጥተዋል። ሌላም ጊዜ ደግሞ ከሚመጡት ፈተናዎች ምንም ጸሎተኛ ቢሆኑ የገዳማውያን አባቶችም ጸሎት፣ የለደብረ ሊባኖስ የመናንያኑ አባቶች ጸሎት የሚያግዛቸው ቢሆንም የምዕመናንም ጸሎት ቢጨመርበት ያማረ የተመቸ ይሆናልና መልካም ነገሮች እንዲደረግ በዚህ ጉዳይ ሳልናገር አላልፍም። ከዚያ በተረፈ የሜላድ ትልቁ ዓላማ ገዳሙን የማዕከሉ የበላይ ጠባቂ ማድረግ ነው። የመጨረሻ ግቡ ዓላማውን ቅድም ብለናል። የሜላድ ግብ የመጨረሻ ግቡ ገዳሙን የጥንታዊ የብራና ጽሑፍ ማሰልጠኛ ማዕከሉን የገዳሙን የበላይ አድርጎ መስጠት ነው። ሁለተኛ ታሪካዊ ባለቤትነቱንም ማስረከብ ነው። ምክንያቱም እንደ አንድ ጉባኤ አቋቋም ቤት፣ ቅኔ ቤት ተብሎ እንደሚነገረው ሁሉ ጽሑፍ ራሱን የቻለ የቁም ጽሕፈት ቤት ተብሎ የብራና ጽሑፍ ቤት ማዕከል ተብሎ እንደ አንድ ጉባኤ ስም ተሰጥቶት በገዳሙ ውስጥ የሚቀጥል እንዲሆን ነው ትልቁ ግብ። ያን ጊዜ ገዳም ሄደሃል፣ ቁም ጽሕፈት ተምረሃል፣ ብራና ተምረሃል፣ ሜላድ ገብተሃል ተብሎ ወደፊት የሚጠየቅ እንዲሆን ትልቅ ዓላማ ይዞ አንግቦ ስለተነሳ በመላው ዓለም የምትገኙ የአባ ኪዳነ ማርያም ልጆች አሁንም እየሰራችሁ ያለውን በጎ ስራ እንድትቀጥሉ፣ እንደዚሁም በመላው ዓለም ያላችሁ አብያተ ክርስቲያናት መቅደሳችሁ መቅደስ ለመሆኑ ምልክት አንድ ብራና የግድ መኖር አለበት እና ወደ ሜላድ እየደወላችሁ እየጠየቃችሁ እንድታስተላልፉ ብዬ ለትውልድ እንድታስተላልፉ ብዬ በዚሁ መልእክቴን አስቀምጣለሁ።